ውድ ቤተሰቦቻችን አሁን ከምንሰራው ይበልጥ ተበረታተን እንሰራ ዘንድ በሱፐር ታንክስ ይደግፉን እናመሰግናለን። በካራቴ ማሰልጠኛ ውስጥ የተሰበሰቡት ወጣቶች በቡድን መጠሪያቸው አይረን ድራገንስ ሲባሉ ሙሉ ጥቁር የለበሰው ደግሞ አሰልጣኛቸው ነው። አሰልጣኛቸውም በቁጣ 3 አመታትን በጭቅጭቅ አሳለፍን። በየውድድሩ ክራቬነም በተባለው የካራቴ ቡድን ስትሸነፉ ማየት ታክቶኛል። እንደውነቱ ከሆነ ለሁሉም የምትሸነፉትን ነገር ማየትም ታክቶኛል። ለራሳችሁ ምንድነው የምትሉት በማለት ጠይቋቸው መልስ የሚሰጠው ሰው ሲያጣ ቁጣውን ይቀጥልበታል። አሁን ሁላችሁም ዝም አላችሁ። ማናችሁም የምትናገሩት ነገር የላችሁም። ጥሩ ታውቃላችሁ፣ ያደረጋችሁት በጣም ጥሩ ነገር ነው። ምክንያቱም ዘንድሮም ከደረጃችን ፈቀቅ ብለን ያልተሻሻል ነው። ለዛ ነው ታውቃላችሁ። ኬምብረን ከዚህ ከለቀቀ በኋላ ዋንጫ ማግኘት አቆመናል። እኔም ከሱ ጋር ብለቅ ይሻለኝ ነበር በማለት ምጸት የተቀላቀለበት የቁጣ ናዳውን ያወርድባቸዋል። የቡድኑ መሪ የሆነው ጆኤልም ይቅርታ አድርግልኝ አሰልጣኝ፣ የቻልነውን ያህል ሞክረን ነበር ሲለው አሰልጣኙ የበለጠ እሳት ለብሶና ጎርሶ እንደውም አሁን ላያችሁ ራሱ አልፈልግም፣ በተለይ ደግሞ ጆኤል አንተን ማየት አልፈልግም፣ ሁሉም ሰው አንተ ቀጣዩ ኬምብረን ሴጋል ትሆናለህ ይል ነበር። እንዴት ያለ ቀልድ ነበር ካለ በኋላ ቦርሳውን አንስቶ ከማሰልጠኛው መውጣት ይጀምራል። ጆኤልም ወዴት ነው የምትሄደው ብሎ ሲጠይቀው በቁጣ በቅቶኛል፣ ሁላችሁም ተስፋ ቢስ ናችሁ፣ ሌላ የመሰለጥናችሁ ሰው ፈልጉ የሚል ምላሽ ሰጥቶ ይሄዳል። ከቡድኑ አባላት አንዱ አሁን ታዲያ ምን ልናደርግ ነው የሚል የስጋት ጥያቄ ያቀርብላቸዋል። ሌላኛው የቡድኑ አባልም ቀጥሎ ጓደኞቼ ምናልባት አሰልጣኛችን ልክ ይሆናል፣ ምናልባትም እንዳለው ተስፋ ቢሶች ልንሆን እንችላለን የሚል ሐሳብ እያቀረበ ያለ ተቀናቃኞቻቸው የሆኑት የክራቬነም ቡድን አባላት ከቡድን መሪያቸው ሲዘር ጋር በመሆን ወደ ማሰልጠኛ ውስጥ ይገባሉ። ጆኤልም ንዴት እየተነበበበት እዚህ ምን ትሰራላችሁ ሲዘር በማለት ይጠይቀዋል። ሲዘርም ንቀት በተሞላበት አኳኋን ዛሬ ምሽት የሆነ ሰው ከጀርባው እሳት ሲነድ ይታየኛል፣ ግን ያ የሚሆነው እንደባለፈው ውድድር ዋጋህን ስሰጥ ነው አይደል በማለት ጆኤል ላይ ይሳለቅበታል። ጆኤልም ሲዘርን ሊጣላው ሲል ጓደኞቹ አረጋግተው ያስቆሙታል። ሲዘርም ኧረ ምንም አታመጣም፣ እንደውም ሁላችሁንም ለብቻ የሆነ ዋጋችሁን መስጠት እችላለሁ ብሎ በድጋሚ የንቀት ንግግር ይናገራል። ጆኤልም በንዴት ይህንንማ ስትሞክረው ማየት ፈልጋለሁ በማለት በድጋሚ ሊጣላው ሲሞክር ጓደኞቹ ያስቆሙታል። ሲዘርም በመቀጠል የነ ጆኤል ቡድን የበፊት ጀግና ወደ ነበረው የኬምብረን ፎቶና የቡድኑ ሽልማቶች ወደሚቀመጡበት መደርደሪያ ጠጋ ብሎ ከተመለከተ በኋላ ወደ እነ ጆኤል ተመልሶ እየሳቀ የማትረቡ ናችሁ ካለ በኋላ ወደ ቡድን አጋሮቹ ዞሮ እንሂድ ጓደኞቼ፣ ለነዚህ ሴቶች ብለን ጊዜያችንን አናቃጠል በማለት ሞራላቸውን የሚነካ ንግግር ተናግሯቸው መውጣት ሲጀምሩ ሌላ የነ ሲዘር የቡድን አባልም ምራቁን ተፍቶና ሰድቧቸው ይወጣል። ጆኤልም ለጓደኞቹ ቁጣውን መቆጣጠር እያቃተው እነዚህ ልጆች መታገስ አልችልም፣ ትምህርት ልንሰጣቸው ይገባላቸዋል። አንዱ ጓደኛውም እንዴት ነው ትምህርት የምንሰጣቸው ብሎ ይጠይቀዋል። ጆኤልም በቀጣዩ ውድድር በማሸነፍ ነው ጓደኞቼ፣ አሰልጣኝ ኖረንም አልኖረንም ልምምድ ማድረጋችንን እንቀጥላለን ካለ በኋላ ሻንጣውን ይዞ እየወጣ ነገ እዚህ በተመሳሳይ ሰዓት እንገናኝ፣ የክራቬነም ቡድን ከአይረን ድራገን ቡድን ጋር ባልተሳፈጥን ኖሮ በማለት መመኘታቸው አይቀርም ብሏቸው ይሄዳል። በቀጣይ ቀንም እነ ጆኤል ያለ አሰልጣኝ በራሳቸው ልምምድ እያደረጉ ያለ አንዱ ጓደኛቸው እኔ ይሄንን ማድረግ አልቻልኩም ብሎ ስለሚሰሩት ልምምድ አስተያየት ሲሰጥ፣ ሌላኛው ጓደኛውም በደንብ ስላልመታችሁት እኮ ነው በማለት አስተያየት ይሰጣቸዋል። በዚህ ጊዜም አንድ በእድሜ ተለቅ ያለ ሰውዬ ወደ ማሰልጠኛው ገብቶ ምክንያቱ እሱ አይደለም ሲላቸው ከዚህ በፊት ስለማያውቁት ሁሉም በመገረም ስሜት ያዩታል። ቀጥሎም ትኩረት አላደረጋችሁም ነበር፣ ኃይል ያለ ትኩረት ጥቅም የለውም ይላቸዋል። ጆኤልም የምንረዳህ ነገር አለ የሚል ጥያቄ ያቀርብለታል። ሰውየውም ፈገግ ካለ በኋላ ከናንተ በበለጠ እንደውም እኔ ልረዳችሁ እችላለሁ፣ የካራቴ አሰልጣኝ ትፈልጋላችሁ አይደል? ይኸው መጥቻለሁ በማለት ምላሽ ይሰጣል። ወጣቶቹም አሰልጣኛችሁ ነኝ በማለቱ ከሳቁበት በኋላ ጆኤል ቆይ የሚያሰለጥነን ሰው እየፈለግን እንደነበር እንዴት አወክ ብሎ በድጋሚ ጠይቀዋል። ሰውየውም ከሰማይ ነው የተላኩት ብሎ ይመልሳል። ጆኤልና ጓደኞቹም ሰውየው የተናገረውን ቃል በመድገም በሹፈት ሳቃቸው ይንከተከታሉ። ሰውየውም የካራቴ አሰልጣኝ እንፈልጋለን የሚል የነሱ ድርጅት ያወጣውን ማስታወቂያ ያሳያቸዋል። ጆኤልም ለጓደኞቹ የቤቱ ባለቤት ያወጣው ማስታወቂያ መሆን አለበት ይላቸዋል። አንዱ ጓደኛቸውም እና ቆይ አዲሱ የካራቴ አሰልጣኝ እሱ ነው ብሎ ከጠየቃቸው በኋላ ወደ ጆኤል ጆሮ ጠጋ በማለት በጣም አርጅቷል እኮ ይለዋል። ሰውየውም ያለውን ስለሰማው ፈገግ ብሎ ያረጀ ሰውነት ግን ጥበበኛ አእምሮ ካለ በኋላ በመቀጠል
ጣቱን ወደ ጭንቅላቱ እየጠቆመ ካራቴ የሚጀምረው አእምሮ ውስጥ ነው፣ ስኬት ደግሞ የሚመጣው ከውስጣችን ነው የሚል በሳል የስልጠና ንግግር ይናገራል። ጆኤልም አሁን ካለንበት የባሰ ነገር ውስጥ ልንገባ ነው በማለት የአዲሱን አሰልጣኛቸውን ንግግር የሚያጣጥል ሀሳብ ይሰነዝራል። አዲሱ አሰልጣኛቸውን በመቀጠል ሁላችሁም ተቀመጡ የሚል ትዕዛዝ ከሰጣቸው በኋላ ምንጣፉ ላይ ወጥቶ ለመቀመጥ ጫማውን ያወልቃል። ሁሉም በድርጊቱ ፈገግ እያሉ ያለ አንዱ ጓደኛቸው ለምንድነው የምንቀመጠው በማለት አዲሱን አሰልጣኛቸውን ይጠይቀዋል። እሱም ለመጀመሪያው ትምህርታችሁ ነዋ ብሎ ከመለሰለት በኋላ ምንጣፉ ላይ እግሩን አጣምሮ አይኖቹን ጨፍኖ በረጅሙ ወደ ውጪ ተነፍሳል። ጆኤልም አሁን ዮጋ ልንሰራ ነው የሚል ጥያቄ ሲሰነዝርለት ሌላኛውም ተቀብሎ አሁን ይሄ ለካራቴ እንዴት ነው የሚረዳን የሚል ጥያቄ ያቀርባል። ቀጥሎም ለአሰልጣኙ የምታደርገው ነገር አስቂኝ ነው ይለዋል። አሰልጣኙም አይኑን እንደጨፈነ እንጨቱን መስበር ያልቻላችሁት ባተነፋፈሳችሁ ምክንያት ነው በማለት አስተያየት ይሰጣቸዋል። ጓደኛቸውም ቅድም ትኩረት ባለማድረግ ምክንያት ነው አላልከኝም እንዴ? ትክክለኛው ምክንያት የትኛው ነው ብሎ ሁለተኛ ጥያቄውን ይሰነዝርለታል። አሰልጣኙም ሁለቱም አብረው የሚሄዱ ናቸው የሚል ምላሽ ይሰጠዋል። እሱም አንተ ሽማግሌ ስለምን እንደምታወራ ራሱ አታውቅም ካለው በኋላ ወደ ጓደኞቹ ዞሮ ከዚህ ወጥቼበታለሁ ብሎ ሲሄድ ሁሉም በሐሳቡ ተስማምተው ይከተሉታል። ውጪ ላይ ተሰባስበው ያለም ጆኤል ያለውን ሰምታችሁታል ግን ካለ በኋላ የአሰልጣኙን ንግግር በሹፈት ከደገመላቸው በኋላ ሁሉም ይስቃሉ። ሌላኛው ጓደኛቸውን በመቀጠል እውነቱን ለመናገር ራሱን የሚቆጥረው ፊልም ላይ እንዳለው ኃይለኛ የካራቴ አሰልጣኝ ሚስተር ሚያጊ አድርጎ ነው የሚል አስተያየቱን ያክላል። ጆኤልም አዲስ ልምምድ የምናደርግበት ቦታ እስከምናገኝ ድረስ እኔ ቤት መስራት እንችላለን የሚል ሐሳብ እያቀረበላቸው እያለ ሁለት ዘራፊዎች ይመጡባቸዋል። አንደኛው ዘራፊም መተናል ይላቸዋል። ጆኤልም ምን ፈልጋችሁ ነው የሚል ጥያቄ ያቀርብላቸዋል። ሌላኛው ዘራፊም ያላችሁን ነገር በሙሉ ብንፈልገውስ በማለት ጥያቄያዊ ምላሽ ይሰጠዋል። ጆኤልም የንቀት ሳቅ ከሳቀ በኋላ እሺ ጥሩ ግን ከኛ ጋር ችግር ውስጥ መግባት አትፈልጉም ምክንያቱም ሁላችንም የሰለጠነን ተፋላሚዎች ነን ሲላቸው ዘራፊዎቹ በሳቅ ይንከተከታሉ። ጆኤልም የምሬን ነው እንጎዳችኋለን የሚል ማስጠንቀቂያ ሲሰጣቸው ሌላኛው ጓደኛቸው ቀጥሎ አዎ ያለውን ሰምታችኋል ስለዚህ ዞር በሉ በማለት ማስጠንቀቂያውን በእንቅስቃሴ አጅቦ ያሳያቸዋል። ዘራፊዎቹም እንደፈራ ሰው በማስመሰል ማስጠንቀቂያቸው ላይ ካሾፉባቸው በኋላ አንደኛው ኮስተር ብሎ የምታውቁት ካራቴ ምናምን ነው እስቲ እናንተ የማይረቡ ምቶች ይህንን መቋቋም ይችሉ እንደሆነ እኔ ካለ በኋላ ሁለቱም ይዘዋቸው የነበሩትን የስለት መሳሪያዎች ያወጡባቸዋል። ጆኤልም ወደ ኋላ በፍርሃት እየሸሸ ረተውን የሚል ልመናውን ያቀርብላቸዋል። በዚህ ጊዜም አዲሱ አሰልጣኛቸው መጥቶ ተዋቸው በማለት ትዕዛዝ ይሰጣቸዋል። ዘራፊዎቹም ከጣራ በላይ ከሳቁ በኋላ አንደኛው ባንተዋቸው ሼባው ካለው በኋላ ወደ አጋሩ በመዞር አያታችን ደፋር ነው ብሎ የስላቅ ንግግር ይናገራል። ከዚያም ዘራፊዎቹ አሰልጣኙን ለመደብደብ ወደሱ ያመራሉ። አሰልጣኙም ለሁለቱም ዋጋቸውን ሲሰጣቸው ከቦታው እየተሯሯጡ ይሄዳሉ። ጆኤልና ጓደኞቹም ወደ አሰልጣኙ በመሄድ ያደረገው ነገር አስገራሚ እንደሆነ ከነገሩት በኋላ ይህን እንዴት ማድረግ እንደቻለ ይጠይቁታል። እሱም በልምድ የሚል አጭር ምላሽ ይሰጣቸዋል። ሌላኛው ጓደኛቸውን በመቀጠል አንተ እንዳደረግከው አይነት ነገር ልታስተምረን ትችላለህ በማለት ይጠይቀዋል። እሱም ነገ ጧት 11 ሰዓት ላይ ማሰልጠኛው ጋር እንገናኝ ብሏቸው ይሄዳል። ሌላኛው ጓደኛቸውን በመቀጠል ሁለቱንም ዘራፊዎች ባንዴ እንደጣላቸው ለማመን አልቻልኩም የሚል ሐሳብ ሲሰነዝር በሱ ሐሳብ የተስማማው ሌላኛው ጓደኛቸው ጓደኞቼ ምናልባት ለዚህ ሰውዬ የሚገባውን ያህል ዋጋ አልሰጠነውም ይሆናል ይላቸዋል። በማግስቱ ጆኤልና ጓደኞቹ ወደ ማሰልጠኛው ይሄዳሉ። አሰልጣኙም አርፍዳችኋል ሲላቸው ጆኤል 10 ደቂቃ እኮ ነው ያለፈድነው ማለቴ በሌሊት እዚህ መተን ምን እንድናደርግን የፈለግከው ሲል ይጠይቀዋል። አሰልጣኙም አይኑን እንደጨፈነ ወደ ተደረደሩት መጽሐፎች እጁን በመጠቆም እነዛን መጽሐፎች አንሷቸው ብሎ ይመልስለታል። ጆኤልም ለሁለተኛ ጊዜ ምን ልናደርግ ነው የሚል ጥያቄ ይሰነዝርለታል። አሰልጣኙም የምታዩት ይሆናል በማለት ይመልስለታል። ጆኤልና ጓደኞቹ መጽሐፍቶቹን ካመጡ በኋላ አሰልጣኙም ጭንቅላታችሁ ላይ በማስቀመጥ የመጽሐፎቹን ሚዛን እንዲጠብቁ ትዕዛዝ ይሰጣቸዋል።
በሁኔታው ግራ የተጋባው የቡድኑ አባልም በማንሾካሾክ አሁን የዚህ ልምምድ ዓላማው ምንድነው በማለት ጆኤልን ጠይቀዋል። ጆኤልም አላውቅም ግን እስቲ እድሉን እንስጠው የሚል መልስ ይሰጠዋል። አሰልጣኙም ጥሩ አቋቋማችሁ ላይ ልምምድ እናድርግ ካላቸው በኋላ የተለያዩ የካራቴ አቋቋሞችን እንዲያደርጉ ያዛቸዋል። በዚህ ጊዜም በየተራ መጽሐፉ ከጭንቅላታቸው ላይ ይወድቅባቸዋል። አሰልጣኛችሁም ትንፋሻችሁን ተቆጣጠሩ፣ ትኩረት አድርጉ፣ ወደፊት ተንቀሳቀሱ በማለት ቅደም ተከተላዊ ትዕዛዝ ይሰጣቸዋል። ነገር ግን ሁሉም መጽሐፉ ከጭንቅላታቸው ላይ ይወድቅባቸዋል። ጆኤልም በተስፋ መቁረጥ ስሜት ይሄ የማይቻል ነገር ነው፣ መቼ ነው እንዴት መፋለም እንደምንችል የምንማረው የሚል ጥያቄ ሲያቀርብለት ሌላኛው ጓደኛው ተቀብሎ አዎ ትላንት ምሽት ላይ እንዳደረከው አይነት ፍልሚያ ታስተምረናለህ ብዬ አስቤ ነበር እንጂ እንደዚህ አይነት የወረዳ አሰልቺ ነገር አልጠበቅኩም የሚል አሉታዊ ሐሳቡን ይሰነዝርለታል። አሰልጣኙም በቅድሚያ አእምሯችሁ ላይ ስሩ፣ ሚዛን አጠባበቃችሁን ተለማመዱ፣ ትኩረት አድርጉ፣ መጽሐፉን ከጭንቅላታችሁ ላይ ሳትጥሉ ለመቆም የ10 ደቂቃ የመለማመጃ ጊዜ አላችሁ ብሎ ትዕዛዝ ከሰጣቸው በኋላ ወደ ሌላኛው ክፍል ይሄዳል። ከቡድኑ አባላት አንዱም እዚህ ተመልሰን መምጣታችን መጥፎ ሐሳብ እንደሆነ አውቄው ነበር ይላቸዋል። ጆኤልም አዎ እኔም በአንተ ሐሳብ እስማማለሁ እንሂድ እንዴ የሚል ጥያቄ ያቀርብላቸዋል። እነሱም በሐሳቡ ተስማምተው አሰልጣኙ ሳያቸው ከማሰልጠኛው ይወጣሉ። ጆኤልም ጃኬቱን ማሰልጠኛ ውስጥ ረስቶ ስለወጣ ለማምጣት ይመለሳል። በጥድፊያም ጃኬቱን ይዞ እየወጣ ሳለ አሰልጣኙ አሁኑኑ ልትሄዱ ነው እንዴ ብሎ ጥያቄ ይሰነዝርለታል። ጆኤልም አዎ እኔና ጓደኞች አውርተንበታል፣ እናም ይሄ ለኛ አይሆንም፣ ምንም ቢሆን ግን ለእርዳታ እናመሰግናለን የሚል ምላሽ ሰጥቶት ሊሄድ ሲል አሰልጣኙ ይህንን ያዝልኝ በማለት እሱና ጓደኞቹ ለመስበር ካቃታቸው እንጨቶች እጥፍ በላይ የሆኑ እንጨቶች ይሰጠዋል። ጆኤልም ከተሰጡት እንጨቶች 3ቱን በመቀነስ አንዱን ብቻ ይይዝልታል። አሰልጣኙም አይደለም ሁሉንም ያዝልኝ የሚል ትዕዛዝ በድጋሚ ይሰጠዋል። ጆኤልም እርግጠኛ ነህ በህይወቴ 4 የሰበረ ሰው አይቻል አውቅም ካለው በኋላ 4ቱንም እንጨቶች አመቻችቶ ይይዝለታል። አሰልጣኙም የካራቴ ሰላምታ ከሰጠ በኋላ በሚገርም ሁኔታ እግሩን በመሰንዘር እንጨቶቹን ይሰብራቸዋል። ጆኤልም ከመደነቁ ብዛት ከጮኸ በኋላ ወይኔ አምላኬ ይሄ 360 ዲግሪ የጀርባ ምት የሚባለው እኮ ነው፣ ይህንን ማድረግ የቻለው እኔ የማውቀው ሰው ኬምረን ሴጋል ብቻ ነው በማለት አድናቆትን ይገልጽለታል። አሰልጣኙም አሁን ደግሞ ይህን ማድረግ የሚችሉ 2 ሰዎች እንዳሉ አውቀሃል የሚል ምላሽ ይሰጠዋል። ጆኤልም ይህን ለመማር ከባድ ነው እንዴ ሲለው አሰልጣኙ አንድ ነገር ይሆናል ብለህ ካመንክበት ምንም ነገር ከባድ አይሆንም ብሎ ይመልስለታል። ከዚያም ይህን እንዴት ማድረግ እንደሚቻል ሊያሳየው በድጋሚ ለዮጋ ሊቀመጥ ሲል ጆኤል አሁንም ልንደግመው ነው፣ መጠየቅ ሁሉ አልነበረብኝም፣ ለማንኛውም እንገናኛለን፣ ራስህን ጠብቅ ብሎት ከማሰልጠኛ ይወጣል። በቀጣዩ ቀንም ጆኤልና ጓደኞቹ በአንድ የቅርጫት ኳስ ሜዳ ውስጥ ያለ አሰልጣኝ ልምምድ ማድረግ ይጀምራሉ። በመሃልም አንዱ ጓደኛቸው ልምምዱን አቁሞ ለምን እንደሆነ አላውቅም ዛሬ ምንም የመስራት ፍላጎት ያልመጣም ሲላቸው ሌላኛው ተቀብሎት እኔ ደግሞ መስታወት በሌለበት ልምምድ ማድረግ አልችልም የሚል ሐሳብ ይሰነዝራል። ጆኤልም እሺ ብቻ ወደ ሚስተር ሚዮዳ መመለስ አትፈልጉ እንጂ እስማማለሁ ብሎ ንግግሩን ሊቀጥል ሲል ተቀናቃኞቻቸው የሆኑት ሲዘርና ጓደኞቹ ወደ ቅርጫት ኳስ መጫወቻ ሜዳ ውስጥ ይገባሉ። ሲዘርም ታውቃላችሁ እንደዚህ ትወርዳላችሁ ብዬ አላሰብኩም ነበር በሚል መርዛማ ንግግር ሞራላቸውን ለመንካት ይሞክራል። ጆኤልም እስካሁን እኮ ስለኛ ያያችሁት ምንም ነገር የለም፣ አንተን እስከማዋረድበት እስከ ቀጣይ ውድድር ድረስ ጠብቀን በሚል የመልስ ምት ይሰጠዋል። ሲዘርም በንዴት የያዘውን ኳስ ከወረወረው በኋላ ወደ ጆኤል ጠጋ በማለት እሺ ጠንካራው ልጅ ትንሽ እንሞካከር ብልህ ቅር እንደማይልህ ገምታለሁ በማለት ለጸድ ይጋብዘዋል። ጆኤልም ጀምረዋ በማለት ግብዣውን ይቀበላል። የጆኤል ጓደኞችም ጸቡ እንዲቀርበት ሊያደርጉ ቢጥሩም አሻፈረኝ ይላቸዋል። ከዚያም ሁለቱም ከጓደኞቻቸው ሞራልና ምክር በድጋፍ መልኩ እየተሰጣቸው ከተፋለሙ በኋላ ሲዘር ጆኤልን መሬት ላይ ይዘርረዋል። ከዚያም ጭንቅላቱን ረግጦ ሊገለው ሲል ኬምረን ደርሶ ያድነዋል። በቦታው የተሰበሰቡት የሁለቱም ቡድን አባሎች ኬምረን ሴጋልን በመመልከታቸው በጣም ይደነቃሉ። ኬምረንም እዚህ ምን እየተካሄደ ነው ብሎ ሲዘርን ይጠይቀዋል። እሱም ምንም አይደለም የወዳጅነት የካራቴ ፍልሚያ ነበር በማለት የውሸት መልስ ይመልስለታል። ኬምረንም ሁኔታውን ካጤነ በኋላ እኔ ግን የወዳጅነት ፍልሚያ አልመሰለኝም ነበር፣ አሁን ከዚህ ውጡ በማለት ሲዘርና ጓደኞቹን ያዛቸዋል። ሲዘርብ ጆኤልን በንዴት አይን እየተመለከተው ከጓደኞቹ ጋር ይወጣሉ።
ጆኤልም ኬምረንን አመሰግናለሁ ሲለው ችግር የለውም ብሎ ይመልስለታል። የጆኤል ጓደኞችም ኬምረንና ጆኤል ወደ ቆሙበት ቦታ ይሄዳሉ። ኬምረንም ደህና ናችሁ ሲላቸው የአዎንታ ምላሽ ይሰጡታል። ጆኤልም አዎ ደህና ነን፣ ዋጋውን ልሰጠው ነበር እኮ አይደል እንደ ጓደኞቼ ሲላቸው ሁሉም አይን ባወጣ ውሸቱ ይስቃሉ። ጆኤልም በውሸቱ ተሳቆ ምናልባትም ዋጋውን ላልሰጠው ይችል ነበር በማለት የንግግር ማስተካከያ ያደርጋል። በመቀጠልም ስላዳንከን እናመሰግናለን፣ ታውቃለህ እኛም ካራቴ የምናጠናው አንተ በፊት ሰለጥንበት በነበረው አይረን ድራገን ውስጥ ነው ሲለው ሌላኛው ጓደኛው ተቀብሎት አዎ እዛ ነበር የምናጠናው ይለዋል። ኬምረንም ታዲያ ለምን እዛ መስራት አቆማችሁ የሚል ጥያቄ ያቀርብላቸዋል። ጆኤልም አሰልጣኝ ስለሌለን ያቆም ነው ያለው ጥሩ አሰልጣኝ አይደለም ብሎ ሲመልስለት ሌላኛው ጓደኛቸው ቀጥሎ በመጪው ውድድር ላይ የክራቭ ቬነም ቡድንን ለማንበርከክ የሚያሰለጥነን ሰው እንፈልጋለን ይለዋል። ጆኤልም ለምን አንተ አታሰለጥለንም በማለት ጥያቄ ሰነዝርለታል። በመቀጠልም አንተ እኮ በአይረን ድራገን ውስጥ በጣም ታዋቂ ነህ ሲለው ጓደኞቹ በአዎንታ ሀሳቡን ይደግፉታል። ኬምረንም አመሰግናለሁ ጓደኞቼ፣ ነገር ግን የውድድር ቀኖቼ ደርሰውብኛል፣ በመሆኑም አንድ ሊረዳችሁ የሚችል ሰው አውቃለሁ የሚል ትህትና የተንጸባረቀበት ምላሽ ይሰጣቸዋል። ጆኤልም የምርህን ነው ማን ነው ሰውየው ብሎ ጉጉት በተሞላበት ሁኔታ ይጠይቀዋል። ኬምረንም ለኔ የማውቀውን ነገር በሙሉ ያስተማረኝ የካራቴ አሰልጣኝ ነው ካላቸው በኋላ ስልኩ ላይ ከአሰልጣኙ ጋር የተነሳውን ፎቶ ያሳያቸዋል። ጆኤልና ጓደኞቹም አይችልም በማለት የናቁት ሚስተር ሚዮጋ መሆኑን ሲያውቁት በጣም ይደነቃሉ። አንዱ ጓደኛቸውም አንተም እነዛን እብደት የመሰሉ ስልጠናዎች ወስደሃል ማለት ነው ብሎ ይጠይቀዋል። ኬምረንም አዎ ወስጃለሁ፣ እንደ ትንፋሽ ልምምድ፣ ዮጋና መጽሐፎችን ጭንቅላቴ ላይ አድርጌ ሚዛናቸውን መጠበቅ ያሉትን ሰርቻለሁ። ግን እኔም እንደናንተው ልምምዱን ጠላው ነበር። ከጊዜ በኋላም እሱ ትክክል መሆኑን መገንዘብ ቻልኩኝ። ስኬት የሚመጣው ከውስጥ ነው በሚል ምላሽ የህይወት ልምዱን ያጋራቸዋል። በምላሹም ከተደነቁ በኋላ ጆኤል ከዚህ ሁሉ በኋላ አሰልጣኙ እብድ እንዳልሆነ መገመት እችላለሁ የሚል ሐሳብ ይሰነዝራል። ኬረንም እሱ የምን ጊዜም ታላቁ ሰው ነው፣ የማሸነፊያ እድል ማግኘት ከፈልጋችሁ ለሱ እድሉ ልትሰጡት ይገባል፣ መልካም እድል ጓደኞቼ በማለት ምክሩንና መልካም ምኞቱን ለግሶ ይሰናበታቸዋል። እነሱም በድጋሚ በአንድነት ያመሰግኑታል። አይረን ድራገኖችም በመጨረሻ ለሽማግሌው የካራቴ አሰልጣኝ እድል ለመስጠት ይወስናሉ። ምንም እንኳን የሚያሰለጥናቸው ዘዴዎች ለእነሱ ትርጉም ባይሰጣቸውም ግን ምክሩን ለመከተል ይጀምራሉ። ቀስ በቀስም ለውጥ ማምጣት ይጀምራሉ። ሳምንታት እያለፉ በሄደ ቁጥር አይረን ድራገኖች ጠንክረው መስራትና ልምምድ ማድረጋቸውን እየጨመሩበት ይሄዳሉ። በጥቂት ጊዜ ውስጥም ክህሎታቸው ይሻሻላል። ጊዜ እያለፈ ሲሄድም የሽማግሌው ካራቴ አሰልጣኝ ዘዴዎች ፍሬ ማፍራት ይጀምራሉ። ጆኤልና ጓደኞቹ ከዚህ በፊት ደርሰውባቸው የማያውቁት አዲስ ከፍታዎች ላይ ይደርሳሉ። ከክራቭ ቬነም ቡድን ጋርም የሚፋለሙበት የፍጻሜ ውድድር ይደርሳል። ሲዘርም የመፋለሚያ ሜዳ ላይ በኩራት ተወጥሮ እየተንጎማለለ በድጋሚ ለመሸነፍ ዝግጁ እንደሆንክ ይታየኛል በሚል ንግግር ጆኤልን ይተነኩሰዋል። ጆኤልም እነዚህ የተናገርካቸውን ቃላቶች ትውጣቸዋለህ የሚል የመልስ ምት ይሰጠዋል። ከዚያም ጆኤል ከፍልሚያው በፊት ትኩረቱን ለመሰብሰብ በሰለጠነው መሰረት አይኑን ጨፍኖ ይመሰጣል። ሲዘርም ሰውየው ምን ልታደርገኝ ነው ልትመታኝ ነው ብሎ ሲሳለቅበት ጓደኞቹ በሳቅ ያጅቡታል። የፍልሚያው ዳኛም ሰዓቱ በመድረሱ ክቡራን ወደ ቦታችሁ ኑ፣ ፊታችሁን ወደኔ ያዙሩ የሚሉ ተከታታይ ትዕዛዞችን ለሲዘርና ጆኤል ይሰጣቸዋል። ዳኛውም የካራቴ ሰላምታ ከተፋላሚዎቹ ጋር ከተሰጣጡ በኋላ ተፋላሚዎቹም ሰላምታቸውን እርስ በርሳቸው እንዲሰጣጡ አድርገው ፍልሚያውን ያስጀምሩታል። ፍልሚያው ሲጀመር ጆኤል በሲዘር ቢመታም ግን የመጀመሪያውን ነጥብ ግን ማስቆጠር የቻለው እሱ ይሆናል። በመቀጠልም ሲዘር ጆኤልን ደረቱ አካባቢ መቶት ነጥብ በማግኘቱ አቻ ይሆናሉ።
ዳኛውም ወደ የአሰልጣኞቻችሁ ሂዱ ብሎ ትዕዛዝ ይሰጣቸዋል። ጆኤልም በተመታው ደረቱ ህመም የተነሳ እያቃሰተ አሰልጣኝ ከጠበቅኩት በላይ ሆኖብኛል፣ እንዴት ብዬ ነው የማሸንፈው በማለት አሰልጣኙን ይጠይቀዋል። አሰልጣኙ ምንም ድምጽ ሳያወጣ ሁሌም የሚላቸውን ካራቴ የሚጀምረው ጭንቅላት ውስጥ ሲሆን ስኬት ደግሞ የሚመጣው ከውስጣችን ነው የሚለውን አባባሉን በምልክት በማሳየት ለጥያቄው መልስ ሰጠዋል። ጆኤልም ትኩረት ለማድረግ አይኖቹን ከጨፈነ በኋላ ዳኛው ለመጨረሻው የፍልሚያ ዙር ተፋላሚዎቹን ወደ ቦታቸው እንዲመለሱ ትዕዛዝ ያስተላልፋሉ። ሲዘርም ፍልሚያውን ከመጀመሪያቸው በፊት ጆኤልን ያንተ የማይረቡ የወጋ እንቅስቃሴዎች አሁን አይሰሩም፣ አብቅቶልሃል ካለው በኋላ ፍልሚያውን ይጀምራሉ። ጆኤልም ሲዘርን በአስደናቂ ሁኔታ መጥቶት ይዘረረዋል። በዚህም ዳኛው ጆኤል ነጥብ አስቆጥሮ አሸናፊ መሆኑን ያበስራሉ። ጆኤልና የቡድኑ አጋሮች በአንድነት ደስታቸውን በመጨፈር ሲገልጹ፣ በአንጻሩ ሲዘርና የቡድን አጋሮቹ ተቃራኒውን ስሜት ያስተናግዳሉ። የጆኤል ጓደኞችም ስለ መጨረሻው ምቱ አድናቆታቸውን በየተራ ይገልጹለታል። ከዚያም ወደ አሰልጣኛቸው በመሄድ ጆኤል አሰልጣኝ ስለ ሁሉም ነገር እናመሰግናለን፣ ካላንተ ይህንን ድል ማግኘት አንችልም ነበር በሚል የጓደኞችንም ሐሳብ ወክሎ ያቀርባል። አሰልጣኙም አቅሙ ሁሌም ውስጣችሁ ነበር፣ እኔ ረዳዋችሁ እንድታገኙት ነው የሚል መልስ ይመልስላቸዋል። በዚህ ጊዜም የመጀመሪያው አሰልጣኛቸው እያጨበጨበ ወዳሉበት በመምጣት ዛሬ በጣም ድንቅ ነበራችሁ፣ ታውቃላችሁ በድጋሚ አብረን ስለምንሰለጥንበት ሁኔታ እያሰብኩኝ ነበር፣ እናንተ እንድትተገብሯቸው የምፈልጋቸው አዳዲስ እንቅስቃሴዎች አሉኝ በማለት መናገሩን ሊቀጥል ሲል ጆኤል ጣልቃ ገብቶ አይ አያስፈልገንም፣ ለግብዣህ እናመሰግናለን ሲለው ሌላኛው ጓደኛው ተቀብሎት ጣቱን እየጠቆመ ምናልባት ክራቭ ቬነሞችን ብታሰለጥናቸው ይሻላል ብሎ ወሽመጡን የሚቆርጥ ሐሳብ ይወረውርለታል። እንደ አጋጣሚ ሆኖም የክራቭ ቬነሞች አሰልጣኝ በውጤታቸው በመናደዱ ጥሏቸው ይሄዳል። ዳኛውም አይረን ድራገኖች እንኳን ደስ አላችሁ ካለ በኋላ ዋንጫቸውን ይሰጣቸዋል። እነሱም በአክብሮት ለአሰልጣኛቸው ይሰጡታል። እሱም ከፈገግታ ጋር በታጀበ ምስጋና ይቀበላቸዋል። ጆኤልና ጓደኞቹም እንደራባቸውና ምሳ እንደሚበሉ ሲያወሩ አሰልጣኛቸው ይሰማቸዋል። ፈገግታን ለመፍጠር በሚልም ከልብሱ ውስጥ መጽሐፍ አውጥቶ ምሳ መብላት የምትችሉት ይህንን መጽሐፍ ለ10 ደቂቃ ያክል ጭንቅላታችሁ ላይ አድርጋችሁት ሚዛኑን መጠበቅ ከቻላችሁ ብቻ ነው ይላቸዋል። እነሱም ተሳስቀው ይወጣሉ። በህይወት ስንኖር አይጠቅመንም ያልነው ይጠቅመንና ይጠቅመናል ያልነው ደግሞ ሳይጠቅመን ሊቀር ይችላልና ሰዎችን በውጫዊ ገጽታቸውና ማንነታቸው በማየት ብቻ መፍረድ ዋጋ ሊያስከፍለን ይችላልና እንጠንቀቅ እያልን ሁሌም እንደምንላችሁ መጽሐፍን በሽፋኑ አትፍረዱ የዛሬው መልእክታችን ነው። በሌላ ምርጥና አስተማሪ ቪዲዮ እስከምንገናኝ ቸር ቆዩልን።